የድሮ ነገስታት ቤታቸውን ቤተ መንግስታቸውን ሲገነቡ ተራራ ላይ ወጥተው ከላይ ይገነባሉ የጠላትን እንቅስቃሴ ያካባቢውን ሁኔታ ለመቃኘት ሲሉ ከተራራው አፋፍ ላይ ብርድ እየመታቸው በቅዝቃዜ ይቀመጡ ነበር ታዲያ ዲኤምሲ ሪል ስቴት ከታች ሆናችሁ ሳይቀዘቅዛችሁ ኦቨር ሳይሞቃችሁ ከዚሁ ከመሃል ላይ ሆናችሁ ሙሉ ከተማውን ቪውን ያያችሁ ኤርፖርት በ15 ደቂቃ እየደረሳችሁ ኢንተርናሽናል መንገድ በራችሁ ላይ አርፎላችሁ ከዚህ ተነስታችሁ ወደ ኬንያ ወደ ታንዛኒያ ወደ ጅቡቲ ወደ ሶማሌ ወደ ፈለጋችሁበት በነፃነት የምታልፉበት ሩቅ ሳትሄዱ ባቡሩ በቅርብ ያለበት ቦታ ላይ ዲኤምሲ ሪል ስቴት ከ65000 በላይ ካሬ በሚሸፍን ለቡ መብራት ላይ ቤቶችን እየሸጠ ይገኛል ታዲያ አንድ ካሬ በዚህ ሳምንት ብቻ የምትመጡ ከሆነ በ78000 ብር ነው እያስተናገዱ ያሉት የሚቀጥለው ሳምንት ደግሞ ከመጣችሁ ይሄ ዋጋ ጨምሮ ነውና የሚጠበቅባችሁ ቤት ለመግዛት ያሰባችሁ ቤተሰቦቻችን ቤት ለመግዛት ያሰባችሁ እህት ወንድሞቻችን በሙሉ ቀድማችሁ ዲኤምሲ ሪል ስቴት በመምጣት እንድታማክሩ ይሁን ታችሁ አማክሯቸው ከስር ባለው ስልክ ቁጥር ማያስ ትችላላችሁ አንድ ቤት አንድ ካሬ በ78000 ብር ብቻ ለዚህ ሳምንት የሚቆይ ነው እንግዲህ አንድ መስሪያ ቤት ወደኛ ብቅ ብሎ ካናገረን በኋላ እነሱን ይዘን ሰራተኞቻቸውን ይዘን እየወጣን ነው Welcome to Gamo! I never slow up, no I don't take shit I got no love for the fakeness If you wanna play tough and wanna hate this I'll always show up I don't ever slow up, no I don't take shit I got no love for the fakeness If you wanna play tough and wanna hate this I'll always show up and make a statement I don't ever slow up, no I don't take shit I got no love for the fakeness If you wanna play tough and wanna hate this I'll always show up and make a statement Everything I do so instinctive and passionate Every word I move so descriptive like an adjective I got a vendetta against people who patented Being negative when you should be getting after it I got facts over tracks This and that, spitting slow, spitting fast I can roast, I can gas, think I'm okay at last But I don't know if that can erase all the past And the pettiness, a reflection of the emptiness Hilarious, you think you're worth my time, you're delirious Mysterious, because you hide behind a fake exterior ሩቀሽ አፍሪካ ቤተሰቦቻችን ሰላም ለእናንተ በያላችሁበት ሁሉ ይሁን ዛሬ ለየት ያለ ጉዞ ይዤላችሁ መጣሁ ከአዲስ አበባ እስከ ጆርጂያ ያለው ነገር ላሳያችሁ ጉዞ ጀምረናል ይሄ የድርጅት ሰዎች እኛ መስሪያ ቤት መጣው ያው ስራ ሊሰጣቸው ነው ድርጅቶችን እንደዚህ ኢንሴንቲቭስ መስጠት አለባቸው የኢትዮጵያ ቱሪዝም መበረታታት መቻል አለበት ከመስሪያ ቤት ውጪ ኮምፒውተርም እንኳን ሪፍሬሽ ይደረጋል አይደለ ጉዞ ስትጀምሩ ጉዞ ስትወጡ ደግሞ ሞር ይሄ ቤተሰባዊነት የመስሪያ ቤት ስራችሁ እንዲጠነክር ፍቅራችሁ እንዲጠነክር ያደርጋልና እንግዲህ አንድ መስሪያ ቤት ወደኛ ብቅ ብሎ ካናገረን በኋላ እነሱን ይዘን ሰራተኞቻቸውን ይዘን እየወጣን ነው ብዙ ወደ ዶርዜ ነው የሚቀጥለው አብራችን ተጓዙ ድንቅርስ አፍሪካ ነው ሰው ኢትዮጵያ ነው ገና እንጣለን እንርዳለን ብዙ ወደ ዶርዜ ነው የሚቀጥለው አብራችን ተጓዙ ድንቅርስ አፍሪካ ነው ሰው ኢትዮጵያ ነው ገና እንጣለን እንርዳለን እንጓዘው ሞቅ ያለችው ለብ ያለችው አዝዋይ ላይ ነን ከዚህ በኋላ ልብስ ያወለቅን ወደ ጋለው ወደ የሚያምረው ወደ ምድረገነት 40 ምንጭ ነው 40 ምንጭ ዛሬ አንገባም ያው እንደነገርኳችሁ ዶርዜ ድረስ ነው የምንደርሰው ሰው ሁሉ ደስተኛ ነው ሶፋር ባለው ነገር ሰው አሪፍ ጊዜ እንደምናሳልፍ ተስፋ አደርጋለሁ ኢንሴንቲቭ በጣም ያስፈልጋል ጉዞ ማለት የግድ ትራቨለር ማለት ቱሪስት ማለት ግዴታ ከሰው ሀገር ዘሎ መጥቶ ኢትዮጵያ መምጣት አይደለም ኢትዮጵያኖች በርስ ሌላም ቦታ ማየት ሌላም ቦታ መጎብኘት ነው ትራቨል ማለት ጉዞ ማለትና
ሁላችሁም መጓዝ አለባችሁ ኢትዮጵያ ማየት አለባችሁ በተለይ ደግሞ አርባ ምንጭ ሁሉም ሰው ሊያየው የሚገባ ቦታ ነው ብዙ ቦታ አለ ኢትዮጵያ ውስጥ ሁሉንም ቦታ ማየት አለባችሁ የውበት ዓለም የምትባለውን አርባ ምንጭ ግን መጎብኘታችን እንዳትረሱ ጉዟችን ይቀጥላል እንደዚህ አይነት ጉዞዎችን ማድረግ ስትፈልጉ ለምሳሌ አሁን እነዚህ ሬድ ፎክስ ቴክኖሎጂ ሰራተኞቻቸው እንደዚህ በመወሰዳቸው እጅግ በጣም ደስተኞች ነበሩ በጣም ደስ የሚል ጊዜን አሳልፈው ነበር አብረው የነሱን ደግሞ ሪቪው ቀጣይ ደግሞ አርባ ምንጭ ጉዞአችን ምን ይመስላል የሚለውን በቀጣይ የምናሳያችሁ ይሆናል ሰራተኞቻችሁ ኢንሴንቲቭ ያስፈልጋቸዋል ሰራተኞቻችሁ መጓዝ አለባቸው አብራችሁ ስትጓዙ ፍቅር ይደረጃል ሰላም ይሰፍናል መግባባት ይደረጃልና ተጓዙ ኢትዮጵያ ነው ወቋት ከየትኛውም ካምፓኒ ከየትኛውም ትምህርት ቤት ከየትኛውም ግሩፕ ከ8 ሰው በላይ ሆነናል አይም አሊያም ቤተሰብ ነን የምትሉም ካላችሁ ከኛ ጋር መጓዝ ይችላልላችሁ የኛ ስልክ ቁጥር የኛ ዌብሳይት ተጠቀሙ ይሄ ድንቅነሽ አፍሪካ ነው ይሄ ሰያ ኢትዮጵያ ነው ገና ብዙ ሀገራችንን ለማየት አብረን እንጣለን አብረን እንወርዳለን Pick up عزن علم فايزان ونجي يا دلجي عزن الطبن جوت ونجي قادري تنتظري قامنا جنجنا دورزنا شوكنا بيسونا حديثنا قامدري تنتظري يقالنا شيلنا مامدنا شيچنا كرسنا بوكنا يا دلجي حاضر المفايزان وجي يا دلجي حاضر الطوق متشوت نونجي Welcome to Gamo! ፍየሏ እንግዲህ ከጠበቀናት በላይ ማለት በጣም ስልብ ብላ ገባች ያው ዘው ዶርዜ ላይ ልናርድ ነበር ቀድመውናል እዚህ ቆላ ላይ አርደን ይዘናት በፌስታል ከዛ የተዘጋጀ ነበር አንዱ ይተርፋል ማለት ነው ህይወት እንደዚህ ነች ያው በግ ያሰብነውን ፍየል አሳርዶናል የድሮ ነገስታት ቤተ መንግስታቸውን ሲገነቡ ተራራ ላይ ወጥተው ከላይ ይገነባሉ የጠላትን እንቅስቃሴ ያካባቢውን ሁኔታ ለመቃኘት ሲሉ ከተራራው አፋፍ ላይ ብርድ እየመታቸው በቅዝቃዜ ይቀመጡ ነበር ታዲያ ዲኤምሲ ሪል ስቴት ከታች ሆናችሁ ሳይቀዘቅዛችሁ ኦቨር ሳይሞቃችሁ ከዚሁ ከመሃል ላይ ሆናችሁ ሙሉ ከተማውን ቪውን ያያችሁ ኤርፖርት በ15 ደቂቃ እየደረሳችሁ ኢንተርናሽናል መንገድ በራችሁ ላይ አርፎላችሁ ከዚህ ተነስታችሁ ወደ ኬንያ ወደ ታንዛኒያ ወደ ጅቡቲ ወደ ሶማሌ ወደ ፈለጋችሁበት በነፃነት የምታልፉበት ሩቅ ሳትሄዱ ባቡሩ በቅርብ ያለበት ቦታ ላይ ዲኤምሲ ሪል ስቴት ከ65000 በላይ ካሬ በሚሸፍን ለቡ መብራት ላይ ቤቶችን እየሸጠ ይገኛል ታዲያ አንድ ካሬ በዚህ ሳምንት ብቻ የምትመጡ ከሆነ በ78000 ብር ነው እያስተናገዱ ያሉት የሚቀጥለው ሳምንት ደግሞ ከመጣችሁ ይሄ ዋጋ ጨምሮ ነውና የሚጠበቅባችሁ ቤት ለመግዛት ያሰባችሁ ቤተሰቦቻችን ቤት ለመግዛት ያሰባችሁ እህት ወንድሞቻችን በሙሉ
ቀድማችሁ ዲኤምሲ ሪል ስቴት በመምጣት እንድታማክሩ ይሁን። ታችሁ አማክሯቸው። ከስር ባለው ስልክ ቁጥር መያዝ ትችላላችሁ። አንድ ቤት አንድ ካሬ በ78000 ብር ብቻ ለዚህ ሳምንት የሚቆይ ነው። ይሄኛው ከሽካ ነው። ይሄኛው ፎሰሴ ነው። የዶርዜ ባህላዊ ምግብ ነው። ኮሽካ ፎሰሴ ባይና ምግብ ነው። ካሽካ ተብሎ ነው የሚታወቀው። የተሰራው ደግሞ ከስንዴ ዱቄትና ከቆጮ አንድ ላይ ተቀላቅሎ ራሱ ጎመንና ያው ድንች ኛር ሞር ስትሮንግ የሚያደርግ ነው ምግብ ይሄ። ይሄኛው ደግሞ ፈሰሰ ይባላል። ቦሎቄ፣ ጎመን፣ ድንችና በቆሎ ዱቄት ከቆጮ ጋር አንድ ላይ ፈሰሰ እና ደግሞ ቅቤ ያለበት ከቅቤ ጋር ታሽቶ እዚህ በዶርዜ ባህል እንደዚህ አንድ ላይ ሆነን ማለት በግሩፕ ነው ሲጠጣ ከግሩፕ ማለት አንድ ሰው ጮክ ብለው ዮ ዮ ዮ ዮ ካለ ቀሩ ሰው ድምፁ በጣም ከፍ ማድረግ ዮ ብለው ይመለሳል። ያ ማለት ያው በዚህ በዶርዜ ባህል ያው ለጤናችን እንደማለት ነው። እኔ የተገሻል ለቀምሶ መተው ነውር ነው። በአንዴ ነው የምትጠጣው። ዮ ዮ ዮ ዮ ዮ ዮ ዮ ዮ እኔ ሃይቴ ደረናይቴ ውሪ ሽፕ ሽፕ ላሞታ ካስታውስ የፍቅር ሀገር ዶርዜ ነው። ሁሉም ሰው ሊያየው ሊመጣ እኔ እንጃ በምን ልናስረዳቸው። ሮፍናን የሞከረው ቴዲ አፍሮ የሞከረው ብዙዎቹ የሞከሩት ሃይዞ ዶርዜ ብሎ ቴዲ አፍሮ የጠራበት ሃይዞ ዶርዜ ላይ ነው የተከሰተ ነው። ስሟቸው እስቲ ወደ እነሱ ልምራችሁ።
Ayana borde Bole bole bulale Dalali bole 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 bulale Ramadan aideyane haya haya Ufaisar aideyane haya haya Ramadan aideyane haya haya Mudere aideyane እንኳን ደህና መጣችሁ። እንግዲህ ማታ አልመጣንም አሁን የመጣነው ማለት ነው። ዛሬ ከነጋ ነው ያው ልናስጎበኛችሁ የምንችለው በድራ ነው የሚታይ እንጂ በምሽት በድቅድቁ አይታይምና ማታ ስንመጣ ያያችሁትን ሰፈር ያያችሁትን መንደር አሁን እናስጎበኛችኋለን ማለት ነው። ዛሬ እንግዲህ ወደ ገበያ ስለወጣን ነው ኃላፊነት ወስጄ እዚህ ማስጎበኛችሁ። ይሄ ዶርዜ ይባላል። ዶርዜን እናንተ ምናልባት በሽመና ታውቁታላችሁ። እናት ያመረባት ዶርዜ ሸመነት ይላል አልወፋን በዚህ ኢትዮጵያ ውስጥ ሽመና ወይም ጥለት ልብስ የተጀመረው ከዚህ ነው ከዶርዜ ነው የተጀመረው። ዶርዜ ውስጥ 12 መንደሮች አሉ ትናንትና እንደሰማችሁት። ከዛ ውስጥ ይሄ ሃይዞ ዶርዜ ይባላል። ተስፍሽ ከዚህ በኋላ ያለው ነገር ይቀጥልላችኋል። ዶርዜ ማህበረሰብ በብዙ አይነት አክቲቪቲ ነው የምታውቀው። ያው አንደኛ የምታውቀው በሽመና ነው። አዲስ አበባ ላይ ኮልፌ ፕላስ ዶም ሾም የሚያመርቱኛ ሰዎች ናቸው። ፕላስ ዶም ሁለተኛ የምታውቀው በባህላዊ ጭፈራ ወንዶች ላይ እንደሱ ለፖስታን ታረባ ተጠቅመው ጦርና ጋሻ ወር ላይ ዘለው የሚጨፍሩት፣ ሴቶች ደግሞ በዳራቸው የሚጨፍሩት። ፕላስ ዶም ሶስት የምታውቀው በአግሪካልቸር በግብርና እዚህ ጋር ከትልቁ በጀርባ እንደምታዩት ትንሽ እርሻ ቦታ አለች እና እዚህ እርሻ ቦታ ላይ እንደምታዩት እንሰት ማለትም ኮባ ብቻ ነው አይደል? እንሰት ደግሞ ለዶርዜ ማህበረሰብ ህይወታቸው ማለት ይቻላል። ምክንያቱም ሁሌ ምንም ነገር ምግብ ከዚህ ከሰሰን እናገኝ እንደምታዩት ከፍታ ላይ ስለሚወድ በተፈጥሮ ጤፍኛ ጋር አይበቅልም። ፕላስ ደግሞ ያጤፍ ለኛ ውድም ስለሆነ ሁሌም እንጠቀመው ከዚህ ከሰሰን እናገኝ ቆጮ ነው ማለት ነው። ዋነኛው ፓርት ማለትም ቡለና ቆጮ እናገኝበት ሜኑ ፓርት ግንዱ ነው ማከለኛው ነው እና ግንዱን ፓርት ቆርጠን ስንፍቅ እናገኝ ፕሮዳክት ለቆጮ ነው የሚሆነው። ያንን የፋቅረን ከመቆራችን በፊት እንጨምቀዋለን። የምንጨምቀው ውሃ ደግሞ ለቡላ ነው የሚሆነው። ዋው ነው ቡላ የሚወጣው ማለት ነው። ፕላስ ደግሞ ስሩ አለ። ስሩ ደግሞ አምቾ ተብሎ ይጠራል። በእኛ ቋንቋ ደግሞ እንጸራ ይባላል። ያንን ፓርት በትናንሽ ፒስ ቆራርጠን ቀቅለን ልክ እንደ ድንች ነው የምንመገበው። አጥኛ የምታውቁ በሸክላ ስራ ነው። ያ ዶርዜ ላይ ከ15 በላይ ጎሳዎች አሉ። ከነሱ ማለት አንዱ ጎሳ ብቻ ነው ሸክላ ምርት የሚሰራው። ሌላ ጎሳ ደግሞ ያው በሽመና ምርት ነው የምትተዳደረው ማለት ነው። እዚህ ጋር የምታዩት ዶርዜ ባህላዊ ቤት ነው። ቤቱ የተሰራው ከቀርከሃ ሲሆን ይሄ የውጭኛ ሽፋኑ ከራሱ ከቀርከሃ ላይ የምናገኘው የቀርከሃው ቅርፊት ነው። ፕላስ ደግሞ እዚህ ትልቁ ቤት ውስጥ ብዙ ክፍሎች አሉ እና እኛ ጋር 3 አይነት መጠጦች ይታወቃሉ። ምን ማለት በደም ይታወቁ ቦርዴ ነው። ያ ጠቅላላ ጋሞ ስም ስነሳ ቦርዴ አብሮ ይመሰል። ቦርዴ ማለት የኛ ባህላዊ ቢራችን ነው። ያ ምስራ ደግሞ ከገብስ ከስንዴና ከበቀል ነው። ፕላስ ደግሞ አረቄ እኛ ጋር ይታወቃል። አረቄ ዴሊ ሁሉ ይጠጣል ማለት ይቻላል። ፕላስ ደግሞ ቤት ውስጥ ያው ከፍቶች ማድሪያ አለ እና በረቱ ውስጥ እንዲሆን ተፈለገበት ሁለት ምክንያት አለ። አንደኛው ነው ዋንኛው ምንድነው ጌታችን መድኃኒታችን ኢየሱስ ክርስቶስ የተወለደው በረሱ ነው አይደል? እኛ ጋር በዛ አጋጣሚ ያ በረት ትልቅ ቦታ ይሰጣል እና እንደ አጋጣሚ ሆኖ አንድ ቤት ውስጥ ባልና ሚስት ብታሉ ሚስቱ ባለው ፈርታ ወደ ከፍቶች ባለ ተሸሽታ ወጣ ከገባች ባል ቁጭ ካለበት ቦታ ነው አንሰም እና ሚስት ወደ በረት ከገባች ለባል ምንድነው ጭንቀት መስመጣት ጌታችን ተባታ ለመውለድ ነው እና ለስባል ለሚስት መሬት ይደረግላታል አትነካ ማለት ነው። እና ሁለተኛው ወደ ነው ምንድነው ከፍቶች ታብሮ ከኛ ጋር የሚኖሩበት ያው ቀዝቃዛ ቦታ ላይ ስለሚኖር ውስጥ አብሮ ከኛ ጋር ሲኖሩ የሚያወጡት ትንፋሽ ለኛ ለሰዎች ሂት ማለት ሙቀት ስለምሰጠን ነው። እና በነገራችን ላይ እዚህ ውስጥ 5 ላምና 2 ፍየሎች አሉ እና ዶርዜ ላይ ከከፍቶች የምናገኘው ቅቤ፣ ወተት፣ አይብ ፕላስ ደግሞ ስጋ በቆራጭ ደግሞ ወንበር፣ ጠረጴዛ፣ አልጋና ከብሮ ጭምር መስራት እንጠቀማለን። እና እዚህ ግቢ ውስጥ እንደምታዩ 3 ቤቶች አሉ አይደለ? አብዛኛው ጊዜ በዶርዜ ባህል ትልቁ ቤት ሻይና ቡና ብቻ ነው የምናፈላው። እዚህ ጋር በስተቀኝ ያለችው ትንሿ ቤት ደግሞ ኩሽና ናት፣ የቁርስ ምግቦችን የምንሰራበት። ፕላስ ደግሞ እዚህ ጋር ያለችው ትንሿ ቤት ደግሞ ጫጉላ ቤት ናት። እዚህ አካባቢ በዶርዜ ባህል አንድ ወንድ ልጅ ካገባ በኋላ ጥንዶቹ አብረው እዚህ ቤት 3 ወር ነው የሚቆዩት። እና እዚህ ቤት 3 ወር አብረው የሚቆዩበት ሁለት ምክንያት አለ። አንደኛው ምንድነው እንደዛ ልጅ ቤት ለመስራት ለሆነ ፕሮሰስ 3 ወር ነው የሚወስደው እና በ3 ወር ውስጥ አባት ላገባው ልጅ ሌላ መሬት ላይ እንደዛ ልጅ ቤት ሰርቶ እስከሚጨርስ ድረስ ልጅ ከሚስት ጋር እዚህ ቤት ውስጥ ይቆያል ማለት ነው። ልክ አባት ላገባው ልጅ እንደዛ አይነት ልጅ ቤት በ3 ወር ሰርቶ ሲጨርስ ልጅ ከሚስት ጋር ወደ አዲስ ቤት ይገባል። ከዛ ደግሞ ለሱ ታናሽ ከሱ ጫጉላ በጀርባ ሌላ ጫጉላ ቤት ይሰራለታል። ያ ማለት በዶርዜ ባህል አንድ ጫጉላ ቤት ለአንድ ልጅ ነው የሚሆነው። ፕላስ ደግሞ እኛ ጋር አንድ አባወራ 10 ልጅ ካለው ግቢ ውስጥ 10 ጫጉላ ቤት መስራት ግዴታ ይኖራል ማለት ነው። ይሄ ባህላችን ነው። እና ሁለተኛው ምክንያት ደግሞ ጥንዶች እዚህ አብሮ 3 ወር የሚቆዩበት እኛ ጋር አብዛኛው ጊዜ ጋብቻ የሚደረገው ማለት የሚፈጸመው ከመስከረም ወር 2 ወር 3 ወር ቀደም ብሎ እንደደረገው ወደ ክረምት አካባቢ ያ ለምንድን ነው መስከረም ወር ላይ የሚከበር ትልቅ በዓል አለ ከመስቀል ውጪ። ያ በዓል ለምንድን ነው የሚከበር ማለት ሶፊ ተብሎ የሚታወቀው ያ በዓል ማለትም አዲስ የታጩ ጥንዶች ሙሽራዎች እንደተጋቡ ማህበረሰቡን የሚያሳዩበት ቀን ተብሎ የሚከበር በዓል ነው። እና በዛ በዓል ስለሆነ እነዛ ጥንዶች እዚህ ቤት ውስጥ ለ2 ወር 3 ወር ላይ በደንብ ተደርገው ይቀለባሉ። ምክንያቱም ለዛ በዓል አምሮባቸው ማለትም ወፍሮ ስለሚፈልግ ነው። እና እዛ ኢቨንት ላይ ማለት እዛ በዓል ላይ ጥንዶቹ በጣም አምሮባቸው ከተገኙ የልጁ ቤተሰቦች ያመጡ ምርጥ ቤተሰብ ተብሎ አይሸለማሉ። ራሱ ሞድ ሙገሳም ያው ይቸርላቸዋል ማለት ነው። ስቲላችሁ ከውጭ የቤቱ ስትራክቸር ማለት የቤቱን አሰራር ሲታዩት የምን የሳ ቅርጽ አለው ዝሆን እኛ ዶርዜ ላይ ባይቱን በዚህን ቅርጽ መስራበት ሪዝም ደግሞ እኛ ጋር በጣም ድሮ ኦልሞስት ከ680 ዓመት በፊት ዝሆኖች ነበሩ። እና በዛም ጊዜ ይሄ አካባቢ ዳን ነበር፣ ጫካ ነበር፣ ማንም ሰው አይኖርበትም ነበር። እና እኛ ሰዎች ዶርዜዎች የመጡት ከቆላ አካባቢ ነው፣ ከአርባ ምንጭ አካባቢ
እና ከታች ወደ ለምንድነው የሚመጡት አርባ ምንጭ ነው ሜል ታቁት ራሱ ሙቀታማ ከሚነው አርባ ምንጭ እና በነሱ ታይም ላይ በጣም ቢጫ ወባ ያስቸግራቸው ነበር እንደገና ደግሞ ግንጥና አባ በነደፋቸው ስላስቸግራቸው ወደ ዘውቷል እና እዚህ ማውንቴን ላይ ለመኖር ስላቀዱ ያን ጫካ ስመለጥሩት የሚስቡት አክባቢ ላይ ሲኖር የነበረው ዜጎች ሸሽተው ወደ ኬንያ ላይ ኦሞ እና እነሱ ለማስተዋወስ ብለው ቤቱን በዘን ቁጥር ሰሩት እና እንደገና ቤቱ እንደምታዩ በጣም ረጅም ነው አይደል ዶርዜ ላይ እንደዚህ ባህላዊ ሲሰራ ከ7 ሜትር እስከ 12 ሜትር ወደ ላይ ከፍ አድርገን የሚሰራው ያ ለምንድነው ቤቱ ማለትም ቀርካውን ምስጦቹ ከታች ነው ይበሉታል የዛኔ ቤቱ ምስጦች ሲበሉት ቤቱ ያጠረ ማለትም ወደ ዝቅ ያለ መጣል ቤቱ ያጠረ ሲመጣ እኛ ደግሞ በሁለት ወይ በሶስት ዓመት ሁለት ከብራኩ እንቆርጣለን እቺ ቤት ስትሰራ በቤት ልክ ነበር የተሰራችው ያቲ ቤት ናት ኦልሞስት 86 ዓመት አልፏታል እኛ ቤት ደግሞ ሰራባቴ ነው ቤት ከተሰራ ኦልሞስት ወደ 30 ዓመት ነው ሲሰራ ደግሞ ወደ 12 ሜትር ነበር አሁን ደግሞ 9 ሜትር ነው ያ ማለት ይሄ ቤት በ30 ዓመት ውስጥ 3 ሜትር ብቻ ነው የተበላው ለዚህ ቤት ደግሞ አንድ ደስ የሚል ነገር አለ ያ ደስ የሚል ነገር ምንድነው ካላችሁ ያው ለምሳሌ ትልቁ ቤት የተሰራበት ግቢ ማለትም ኮምፓውንዱ ለቤተሰቦች ለመኖር ምቹ ካልሆነ ፕላስ ደግሞ ቤቱን ውስጦቹ በጣም ካስቸገሩት እንዳለ ቤቱን ነቅለን ከአንድ ቦታ ወደ ሌላ ቦታ ክራስ ጋር ይዘን መሄድ እንችላለን እንዳለ ቤቱን ማለት ነው ግን ቤቱን በብረት ማለትም በብዛት ነው የሚሸከሙት በግምት ከ70 እስከ 80 ሚሊዮን ሰዎች ናቸው የሚሸከሙት እና ቤቱን ውስጦቹ ካላስቸገሩት እኛ ጋር አንድ ጎጆ ቤት ከ150 እስከ 200 ዓመት የመቆየት ይላሉ እና ማናችንም ብሎ ነገር ስንገባ ሳይንስ በግርጃችን ነስተን እንገባ አጎምስን እንገባለን የዛኔ ለቤቱ ክብር ለፋሚሊዎች ደግሞ ሰላምታ እናቀርባለን ማለት ነው እና በእኛ ባህል ደግሞ ወደ ውስጥ ሲገባ ዝም ተብሎ አይገባም ሳሮ ኬትሳሱ ተብሎ ይገባል ሳሮ ኬትሳሱ ያ ማለት ሰላም ለቤት እንደማለት ነው ያለንን ፍቅርና ክብር ለመግለጽ በዶርዜ ባህል የሚሰጥ ስጦታ አለንና ላንተ ያለንን ክብር የሚያሳይ ስጦታ አዘጋጅተናል እንዳከበራችሁኝ ፈጣሪ አክብራችሁ እንዳቆራችሁኝ ፈጣሪ አክብራችሁ ከፍ ያድርጋችሁ ይጠብቃችሁ ልክ እንዲሁ እንዳለን ነገ ከዚህ በላይም በስተን ጨምረን ብዙ ሆነን እንድንገኝ ፈጣሪ ያስችለን